ኢትዮጵያ የኒውክሌር ኃይል ማመንጫ ግንባታን ለማስጀመር የሚያስችላትን ታሪካዊ ስምምነት ተፈራርማለች። ይህ ዝም ተብሎ የሚታለፍ ዜና አይደለም። ኢትዮጵያን በዓለም የኒውክሌር ኃይል ተጠቃሚ ሀገራት ዝርዝር ውስጥ የሚያስገባት ግዙፍ ዝላይ ነው። ይህ ለውጥ ምን ይዞልን ይመጣል ካላችሁ፣ ለኢንዱስትሪዎች የማይቆራረጥና አስተማማኝ ኃይል መከታ ነው። ለኢኮኖሚው ጠንካራና የማይነጥፍ የእድገት ሞተራችን ይሆናል። ለወደፊቱ ኢትዮጵያን በቴክኖሎጂ ራስን ወደ መቻል የምታደርገውን ጉዞ ይደግፋል። ስለዚህ ጥያቄው ይህ ነው። ይህ የኒውክሌር ፕሮጀክት በቅርብ ዓመታት ውስጥ የኢትዮጵያን ገጽታ እንዴት ይቀይረዋል? የሀገራችንን የኢኮኖሚ ጉዞስ ወዴት አቅጣጫ ይወስደዋል? ቆይታችን ይህን ይመልሰዋል። በኢትዮጵያ የኒውክሌር ኢነርጂ ኮሚሽን እና በሩሲያው መንግስታዊ የኒውክሌር ኩባንያ ሮሳቶም መካከል የተደረገው ስምምነት ኢትዮጵያን ወደ ኒውክሌር ማብለያ ግንባታ የሚያሸጋግር ወሳኝ እርምጃ ነው። ኢነርጂ የወደፊት ዕጣ ፈንታዋን እስከ መጨረሻው የሚቀይረው ይህ አዲስ ፍኖተ ካርታ ኢትዮጵያን በዓለም ላይ ካሉ እጅግ ጥቂትና ውስን ሀገራት አንዷ የሚያደርጋት ታሪካዊ እርምጃ ነው። ይህ ታላቅ እርምጃ ታዲያ በአንድ ጀንበር የተፈጠረ አይደለም። ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ የልማት ግቦች ለመጠቀም ስትዘጋጅ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ከጎኗ ነበር። በተለይም በጤናው ዘርፍ የካንሰር ሕክምና ማዕከላትን ለማስፋፋት፣ በግብርናው ዘርፍ ደግሞ የተሻሻሉ የሰብል ዝርያዎችንና የእንስሳት ጤና አጠባበቅን በኒውክሌር ሳይንስ ለመደገፍ ከፍተኛ የቴክኒክ ድጋፍ ሲያደርግ ቆይቷል። ከዚህም ባሻገር ኤጀንሲው ኢትዮጵያ ቴክኖሎጂውን ለኤሌክትሪክ ምንጭነት ስታውል የሚያስፈልጓትን የሕግ ማዕቀፎችና የደህንነት ቁጥጥር ስርዓቶችን በዓለም አቀፍ ደረጃ እንድትገነባ ሲከታተላት ቆይቷል። የኒውክሌር ኃይል ማመንጫ የኢትዮጵያ ኤነርጂ ፍላጎትና አማራጭን ከመሰረቱ የሚቀይረው ነው። የሀገራችንን የኃይል አቅርቦት ስንመለከት ዛሬ ላይ ወደ 90 በመቶ የሚጠጋው የኃይል ፍላጎት የሚሸፈነው በሃይድሮ ፓወር ነው። በእርግጥ በውሃ ኃይል ላይ የተመሰረተው ኤሌክትሪክ ምርት ከከባቢ ብክለት ነፃ በመሆኑና በታዳሽነቱ እጅግ የሚያኮራ ነው። ነገር ግን ውሃ ለዘላለም የማይነጥፍ የኃይል አማራጭ ሊሆን አይችልም። በፍጥነት እያደገ ያለ የህዝብ ብዛት ባለቤት የሆነችው ኢትዮጵያ በፍጥነት ወደ ኢንዱስትሪ የመሸጋገር ትልም ይዛለች። ይህን ለማሳካት ደግሞ በአንድ የኃይል ምንጭ ላይ ብቻ ጥገኛ መሆን ተገቢ አይሆንም። አማራጮቿን ማስፋት የቅንጦት ሳይሆን የውዴታ ግዴታዋ የሚሆነው እዚህ ላይ ነው። ከሩሲያ ጋር የተፈረመው የኒውክሌር አጋርነት ስምምነት ከማክሮ ኢኮኖሚ ሽግግር ተነጥሎ የሚታይ አይደለም። ኢትዮጵያ በጉባ ብስራቶች ውስጥ ይፋ ካደረገችው 30 ቢሊዮን ዶላር የሚፈጁ ግዙፍ ብሔራዊ የልማት ፕሮግራሞቿ ውስጥ የተካተተ እንደ ማዕዘን ድንጋይም የሚቆጠር ትልም ነው። የልማት ፕሮግራሙ ዓለም አቀፍ ደረጃውን የጠበቀ አዲስ ግዙፍ አውሮፕላን ማረፊያና የተፈጥሮ ጋዝ ልማት፣ የማዳበሪያ ፋብሪካዎችንና ሌሎችንም ግዙፍ ስራዎችን የሚያካትት ሜጋ ፕሮጀክት ነው። ከሮሳቶም ጋር በተደረገው የኒውክሌር የኃይል ማመንጫ ግንባታ ስምምነት መሰረት ኢትዮጵያ በሚቀጥሉት 5 ዓመታት ውስጥ እያንዳንዳቸው 1200 ሜጋዋት ማመንጨት የሚችሉ 2 የኒውክሌር ማብለያዎች ይኖሯታል። ይህ ማለት በአጠቃላይ 2400 ሜጋዋት የማያቋርጥ በድርቅና በዝናብ እጥረት የማይዋዠቅ አስተማማኝ ኃይል ማለት ነው። ይህ ኃይል ለማን ነው የሚውለው? መልሱ ግልጽ ነው፣ ለከባድ ኢንዱስትሪዎቻችን። በአሁኑ ወቅት ዓለም የአየር ንብረት ለውጥን ለመቋቋም በሚያደርገው ጥረት የኒውክሌር ኃይል እንደ ዋነኛ የንጹህ ኃይል አማራጭ እየታየ ይገኛል። ፈረንሳይ ከ70 በመቶ በላይ የሚሆነውን የኤሌክትሪክ ፍላጎቷን ከኒውክሌር በማመንጨት በአውሮፓ ዝቅተኛ የኃይል ዋጋና አነስተኛ የካርበን ልቀት ካላቸው ሀገራት ተርታ ተሰልፋለች። እንደ አሜሪካና ቻይና ያሉ ደግሞ ግዙፍ የኢኮኖሚ ባለቤቶች እያደገ የመጣውን የኢንዱስትሪ ፍላጎታቸውን ለማሟላት በርካታ የኒውክሌር ማመንጫዎችን በመገንባት ዓለምን እየመሩ ነው። ይህ የሚያሳየው የኒውክሌር ቴክኖሎጂ ለአንድ ሀገር የኢኮኖሚ ሉዓላዊነትና የረጅም ጊዜ የኃይል ዋስትና ወሳኝ ሚና እንዳለው ነው። ዛሬ ላይ አፍሪካ በታሪክ ለመጀመሪያ ጊዜ ሰፊ የኒውክሌር ኃይል ፍላጎት እያሳየች ትገኛለች። ደቡብ አፍሪካ በአህጉሪቱ ብቸኛዋ የኒውክሌር ጣቢያ ባለቤት ሆና ለዓመታት የዘለቀች ቢሆንም በአሁኑ ወቅት ከሩሲያ ጋር በመተባበር ሌሎች ሀገራቶችም የኒውክሌር ማመንጫ ለመገንባት በዝግጅት ላይ ይገኛሉ። ሩሲያ በዓለም ላይ የሀገራትን የኒውክሌር ፍላጎት ኦን ለማድረግ ከሚሰሩ ጥቂት ሀገራት መካከል በዋነኛነት ትጠቀሳለች። ከሩሲያ ኩባንያዎች መካከል ደግሞ በዘርፉ የካበተ ልምድ ያለው ሮሳቶም ኩባንያ ነው ከኢትዮጵያ ጋር የተፈራረመው። በዚህ ሂደት ውስጥ የኩባንያው ሚና የቴክኖሎጂ ሽግግርን ማረጋገጥ ነው። ዲዛይንና ግንባታን ብቻ ሳይሆን ኢትዮጵያውያን ባለሙያዎችንም በማሰልጠን እውቀቱ የሀገር በቀል አቅም እንዲሆን ያደርጋል።
ይህ እርምጃ ለኢትዮጵያ ብቻ ሳይሆን ወደ ኒውክሌር ዘርፍ ለመግባት ለሚያስቡ የቀጣናው ሀገራት ሁሉ እንደ አብነት የሚታይ ወሳኝ ክስተት ነው። ከ5 ዓመት በፊት በሩሲያ ሶቺ ላይ የተፈረመው እና ህልም ሆኖ የተጠነሰሰው ዛሬ ወደ መሬት እየወረደ ነው። ኢትዮጵያ ከሩሲያ ጋር የኒውክሌር ኃይል ማመንጫ ለመገንባት የሚያስችላት የመነሻ ስምምነትን ያደረገችው የዛሬ 5 ዓመት በሶቺ ነበረ። የአሁኑ ስምምነት ያንን ማዕቀፍ ወደ ተግባር የሚያሸጋግር ነው። ኢትዮጵያ ታላቁን የህዳሴ ግድብ ግንባታ የውሃ ሀብቷን እንዳረጋገጠች ሁሉ አሁን ደግሞ በኒውክሌር ቴክኖሎጂ አማካኝነት የኃይል ሉዓላዊነቷን ወደማይቀለበስበት አዲስ ከፍታ እያሸጋገረች ነው። ይህ የኒውክሌር ፕሮጀክት የኤሌክትሪክ ምሰሶዎችን የመትከል ጉዳይ አይደለም። የሀገርን የኢንዱስትሪ አብዮት የማፋጠን የዜጎችን የስራ ዕድል የማስፋትና ለቀጣዩ ትውልድ አስተማማኝና የበለጸገች ኢትዮጵያን የማስረከብ ትልቅ ታሪካዊ ጉዞ ነው። መጪው ጊዜ ብሩህ ነው። የኢትዮጵያ የኒውክሌር ንጋትን ጀምሯል።